ሰላም እግዚአብሔር ይብዛላችሁ ሁላችሁም ባላችሁበት እንደምን ከረማችሁ። ዛሬ እስቲ አብረን እንድንቆይ የፈለግኩት አሁን ዓለም እያለች እያየች እየሰማች ሁላችንም እያየን እየሰማን ያለነውን የመካከለኛውን ምስራቅ ውጥረት ነው የምናየው። የዚህን የውጥረቱ መንስኤ እንግዲህ ሶስቱ ሀገራት ማለትም አሜሪካ፣ ኢራን እና እስራኤል እንደሆኑ ለሁላችንም ግልጽ ነው። ስለዚህ በዚህ ጉዳይ ላይ እንቆያለን አብረን። ከዚህ ደረጃ እንዲያደርሳቸው ምክንያት የሆነው ነገር ምንድን ነው የሚለውን በዚህ ቪዲዮ አብረን እያየን እንቆያለን። እንግዲህ እነዚህ ሶስቱ አገራት አሁን ላይ እጅግ ለዓለም ከፍተኛ የሆነ ስጋት የሆኑት አሜሪካ፣ ኢራን እና እስራኤል ቀደም ሲል ከፍተኛ ወዳጆች የሆኑ አገራት እጅግ አንዱ ለአንዱ ስትራቴጂክ አጋር ሆኖ የነበረበት ወቅት እንዳለ ታሪክ ይነግረናል። አጠቃላይ ያለውን ሂደት በሶስት በምዕራፍ እየከፈልን የምናይበት ሁኔታ ይኖራል። የመጀመሪያው ምዕራፍ የጥቁር መጋረጃ መጀመሪያ ወይንም ደግሞ ከ1953 እስከ 1979 የነበረውን ጊዜ እናያለን። ይሄ ጊዜ ምንድን ነው? ምን ነበረ? የሚለውን እናያለን። እንግዲህ በዚህ ወቅት ሶስቱ ሀገራት የማይነጣጠሉ የቅርብ ወዳጆች እንደነበሩ ታሪክ ይነግረናል። ከዛ በኋላ ምንድን ነው የሆነው የሚለውን ስናይ የ1953ቱ መፈንቅለ መንግስት ማለት በኢራን ላይ ማለት ነው። አሜሪካ በሲአይኤ አማካኝነት በኢራን በዲሞክራሲያዊ መንገድ የተመረጠውን ጠቅላይ ሚኒስትር መሐመድ ሞሳዴቅን ከስልጣን በማውረድ ለሻህ መሐመድ ረዛ ፓህላቪ ሙሉ ስልጣን የሰጠችበት ሁኔታ ነበረ። ይህ ክስተት እንግዲህ አሜሪካ በኢራን የውስጥ ፖለቲካ ጣልቃ የገባችበት የመጀመሪያው ጥቁር ጠባሳ ተደርጎ የሚወሰድበት ወቅት ነው። ይሄ በፖለቲካል ተንታኞች ጥቁር ጠባሳ ተብሎ የጥቁር ጠባሳ ጊዜ ተብሎ የሚወሰድበት ወቅት ነው። እንግዲህ የስትራቴጂክ ጥምረታቸውን ስናይ በሻህ ዘመን ማለት ኢራን በሻህ ዘመን ስትመራ በአካባቢው የአሜሪካና የእስራኤል ፖሊሲ አጋር ነበረች። የፖሊሲያቸው ማስፈጸሚያ ነበረች ኢራን። እስራኤል ለኢራን የቴክኖሎጂ እና የግብርና ድጋፍ ስታደርግ የነበረችበት፣ ኢራን ደግሞ እስራኤል በአካባቢው ላይ ማለት በመካከለኛው ምስራቅ ተገላለች ወይንም ደግሞ ተገላ የተገለለች ናት በማለት ነዳጅ ስታቀርብላት የነበረበት ሁኔታ ነው የነበረው። እንግዲህ አስቡት፣ እስከዚህ ድረስ የደረሱ ሀገራት ነበሩ። ሁለተኛው ምዕራፍ የ1979 አብዮት የታሪክ መገንጠያ፣ ይህን ወቅት እናያለን። ይህ ወቅት ምን ነበረ የሚለውን ለማየት ያክል ይህ ዓመት የሶስቱ ሀገራት ግንኙነት እንግዲህ ሀገራት በሆነ ወቅት ላይ በጥሩ ሁኔታ ግንኙነት ይኖራቸዋል፣ በሆነ ወቅት ላይ ደግሞ ሸካራ የሆነ ግንኙነት ይኖራቸዋል። እንግዲህ ይህ ዓመት ምንድን ነው? 1979 አብዮት ተብሎ የሚጠራው ወቅት የሶስቱ ሀገራት ግንኙነት ወደ ሸካራ ማለትም እንደውም ወደ ጠላትነት የተቀየረበት የታሪክ አዙሪት ውስጥ የነበሩበት ወቅት ነው። ይሄ ምንድን ነው የሆነው? አያቶላ ሆሚኒ ተነሱ ማለት ተሾሙ ማለት ይቻላል። በፊት በምዕራባውያን የሚደገፉት ሻህ ተወግደው እስላማዊ መንግስት ሲመሰረት አሜሪካ ታላቁ ሰይጣን በመባል እስራኤልን ደግሞ ትንሿ ሰይጣን ተብላ የቀድሞ ወዳጅነት አከትሞ እስከዚህ ድረስ መፈራረጅ የደረሱበት ወቅት ነው ይሄ ወቅት።
ከዛ ቀጥሎ የኤምባሲ ቀውስ ነበረ። ይህም ምንድነው? በቴህራን የሚገኘው የአሜሪካ ኤምባሲ በተማሪዎች ተወሮ ለ444 ቀናት ዲፕሎማቶች የታገቱበት ሁኔታ ነበረ። የአሜሪካ ዲፕሎማቶች ማለት ነው። ይህም እንግዲህ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት እስከ መጨረሻው ድረስ እንዲበጠስ ወይም ደግሞ ቂም እንዲቋጠሩ ሁለቱም ሀገራት አንዱ በአንዱ ላይ ቂም እንዲቋጠር የሆነበት ሁኔታ ነው የነበረው የተፈጠረው ማለት ነው። ከዛ ቀጥሎ ከአሜሪካ ጋራ ኢራንና አሜሪካ በዚህ መልኩ ቂም ተቆጣጠሩ። ከዛ ወደ እስራኤል እና የኢራን የነበራቸው ዲፕሎማሲያዊ ሸካራነት ወይንም ደግሞ የመሻከር ሁኔታ የተፈጠረበት ነበረ። ይህም አዲሱ የኢራን መንግስት የእስራኤልን ሀገረ መንግስት እስራኤል እንደ ሀገር ህልውናዋን አልቀበልም በማለት የእስራኤልን ኤምባሲ ጭራሽ የዘጋበት ሁኔታ ነበረ። ይህም ምንድነው? ለፍልስጤም ነፃነት ለመስጠት ሲባል የእስራኤልን ኤምባሲ ኢራን የነበረውን በመዝጋት ነፃነቷን ለፍልስጤም የታወጀበት ሁኔታ ነበረ። ከዛ ቀጥሎ ምዕራፍ 3 ላይ ምንድን ነው? ወደ ተኪ ጦርነት ወይንም ደግሞ የኒኩለር ውጥረት ከ1980ዎቹ እስከ ዛሬ ድረስ ያለውን የጊዜ ሂደትን ነው የሚያካትተው። እንግዲህ ምንድነው የሆነው እዚህ ጋር ሀገራቱ ማለትም እነዚህ ሀገራት በቀጥታ ጦርነት ውስጥ ባይገቡም የጥላ ጦርነት ይባላል ሻዶዋር፣ በዚህ ነው መፋለም የጀመሩት እና በዚህ በተኪ ጦርነት ውስጥ ምንድነው የሆነው? ኢራን የተለያዩ ሀገራትን የመደገፍ ማለት በእስራኤል ዙሪያ ያሉትን ሀገራት በመደገፍ ወደዛ ሄደ ነው የሚባለው ከታሪክ በመነሳት ለምሳሌ በሊባኖስ ሂዝቦላን፣ በጋዛ ደግሞ ሐማስን እና በየመን ሁቲን የመሳሰሉ ቡድኖችን በመደገፍ እስራኤልን መክበብ የጀመረችበት ወይንም ደግሞ እስራኤል ተከብቤያለሁ ብላ እንድታምን የሆነበት ወቅት ነው ይህ ወቅት። ከዚያ በመቀጠል የኒውክለር መርሃ ግብር ነው የመጣው። ይህ የኒውክለር መርሃ ግብር የኢራን የኒውክለር ቴክኖሎጂ ማበልጸግ እስራኤልና አሜሪካንን እንቅልፍ የነሳቸው ሁኔታ ነበር የተከሰተው። ምንድነው? ክፉኛ አስቆጥቷቸዋል እስራኤል በተለይ ኢራን የኒውክሌር ቦምብ እንዲኖራት በፍጹም እንደማትፈቅድ አልፈቅድም የሚል ቀይ መስመር ነው በማለት ይህንን ተዘግባለች። ከዛ በኋላ እንግዲህ እያለ አሁን ወዳለንበት አደገኛ ሁኔታ የተመጣበት ሁኔታ ነው ያለው። ከዚህ በመነሳት ኤፕሪል 2024 ወይንም ደግሞ በነጮቹ 2024 ኢራን ለመጀመሪያ ጊዜ ከገዛ መሬቷ ሚሳኤል በቀጥታ ወደ እስራኤል በመቶዎች የሚቆጠሩ ሚሳኤሎችን እና ድሮኖችን በመተኮስ የጥላ ጦርነቱን ወደ ቀጥታ ግጭት የተሸጋገረበት ሁኔታ ነው የነበረ። እንግዲህ አጠቃላይ ሃይማኖታዊ ዳራቸውን ስናይ ነው። ቀጥሎ ደግሞ ይቅርታ ፖለቲካዊ ዳራቸውን ስናይ ነው። ቀጥሎ ደግሞ ሃይማኖታዊ ቁርኝታቸው እስቲ ምን ይመስላል የሚለውን ለማየት ያክል ሃይማኖታዊ እንግዲህ ስብጥርና የታሪክ ትስስር ያለበት ሁኔታ ነው ያለው። በሶስቱ ሀገራት ያለውን የህዝብ ብዛትና የሃይማኖት ስብጥር ስንመለከት አሜሪካ የራሷ ሃይማኖት አላት፣ ህዝቦቿ የራሳቸው ሃይማኖት ይከተላሉ። እስራኤልም እንደዛው፣ ኢራንም እንደዛው ማለት ነው። እንግዲህ መጀመሪያ ላይ አሜሪካንን ስናይ ክርስትና በአብዛኛው የምትከተለው 63%፣ ፕሮቴስታንትና የካቶሊክ እምነት ተከታይ ነው ያላት። ከ335 ሚሊዮን ህዝብ ውስጥ 210 ሚሊዮኑ አካባቢ የክርስትናን እምነት የሚከተልበት ሁኔታ ነው ያለው። ኢራን ስናይ 99% የሺአ እስልምና ተከታይ ነው ያለው። ከ85 እስከ 88 ሚሊዮን ህዝብ የሺአ እስልምናን ሃይማኖት የሚከተልበት ሁኔታ ነው ያለው።
እስራኤልን ስናይ 73% የአይሁድ እምነት ተከታይ ነው ካለው ህዝብ ብዛት። የቀረው የኦርቶዶክስና ሌላ ሌላ የሚከተሉ አሉ። 9.5 ሚሊዮን ህዝብ አካባቢ ነው። 7 ሚሊዮኑ የአይሁድ እምነት ተከታይ ህዝብ ነው ያለው። የርዕዮተ ዓለምና ሌሎች ሌሎች ነገሮችን ስናይ እንግዲህ ኢራን ምንድነው ያላት የርዕዮተ ዓለም እሳቤ? ራሷን የሺአ እስልምና ዘብ አድርጋ ነው ራሷን የምታይ። ማለት ቤሊያት ኤፋቄ በሚል መርህ የሃይማኖት መሪው ይሄ እንግዲህ መርህ ነው። ቪሊያት ፋቄ ይላል በኢራንኛ ነው። የሃይማኖት መሪው በዚህ ፕሪንሲፕልስ ወይንም መሪ ፖለቲካው ላይ ያለ የበላይ ናቸው። የሃይማኖት መሪው ማለት ነው። ኢራን ላይ እንደዚህ አይነት ነው የሚመሩት እና ኢየሩሳሌም ወይንም አልቁዱስ በሙስሊሞች እጅ መግባት አለበት የሚል ጽኑ እምነት አላቸው ነው የሚባለው። እስራኤል ስናይ ሀገሪቱ ከሆሎኮስት በኋላ የተገኘች የአይሁድ መጠለያ ብለው ያምናሉ። እንግዲህ መጽሐፍ ቅዱሳዊም ያደርጓታል የተስፋይቱ ምድር አድርገው ያዩዋታል። ማንኛውንም ጥቃት ሲሰነዝርባቸው ህልውና ስጋት ወይም ኤግዚስተንሻል ትሪት አድርገው ነው የሚወስዱት። አሜሪካንን በምናይበት ወቅት ምንም እንኳን ሴኩላር ብትሆንም በሚሊዮኖች የሚቆጠሩ ክርስቲያኖች ጽዮናውያን ወይንም ጽዮናውያን ናቸው። እስራኤልን የባረከ ይባረካል በሚል እምነት ለአይሁድ መንግስት የማይናወጥ ድጋፍ ነው የሚያደርጉት አሜሪካውያን። እንግዲህ አጠቃላይ የሶስቱ ሀገራት ግጭት እንግዲህ በድንበር በነዳጅና በኒኩሌር ዙሪያ ያነጣጠለ ቢመስልም በጥልቁ ሲመረመር ግን ለሺህ ዓመታት የዘለቀ የሃይማኖት ትርክት፣ የቅዱስ ስፍራዎች ይገባኛል ጥያቄና የመንፈሳዊ የበላይነት ፊልሚያ ያለበት ነው። ስላዳመጣችሁ ከኛ ጋር ስለቆያችሁ እናመሰግናለን። ተባረኩልን።